ሎሚ በአንድ ብር 10 እየገዛን ቫይታሚን ሲ እንዳለው ማንም አልነገረን። አሁን ቫይታሚን ሲ እንዳለው ሲነገረን ሎሚ የለም። በጣም ከባድ ነው። ይሄ የጥናት ዘመን ነው፣ ግን መፍትሄ እንደምታውቁት እኔ በሬዲዮ ብዙ ጊዜ ኤፍኤሞች አዳምጣለሁ። በዚህ ጉዳይ እንዲህ ያለ ጥናት እንግሊዝ ተጠና፣ አሜሪካ ተጠና፣ መፍትሄ አለ ወይ የለውም? ውሃ ለኩላሊት ለምን ድሮ አናውቅም። በየሰፈሩ እንደ ልብ ውሃ ነበረ። ዛሬ ለኩላሊት ውሃ ያስፈልጋል ሲባልና መረጃ ሲደርሰን ውሃው ግን የለም። የሚገርም እና የኛ ዘመን ችግሮች በጥልቀት የሚጠኑበት ግን መፍትሄ ያጡበት ዘመን ይመስለኛል። ዝም ብዬ ስገምት እና በእሳቸውን ጉዳይ ጥናት በመቅረቡ ያቀረባችሁትን ሁሉ በአውደ ምሕረት ቋንቋ ቃለ ሕይወት ያሰማል እና መሰግናለሁ። እስኪ ቅድም እንዳለ ጌታ ከተናገረው ቆላ ባጠፋ ደጋ ተመታ ማለት ነው። ብዙዎቻችሁ አልገባችሁም። ይህን የሚመለከት ቅኔ ልነግራችሁ ፈልጌ ነው። ብዙን ጊዜ ሌባ በጥንት ጊዜ ሌባ ይገረፋል። የሚገረፈው ጀርባው ነው። ሰው የሚሰርቀው በምኑ ነው? በእጁ ነው። እና ባለቅኔው ይሁዳ በሰረቀ ክርስቶስ ተገረፈ የሚለውን ሲያስረዳ ልማድ ነው። እጅ ሰርቆ ጀርባ ይመታል ጠባዩ ነው። እና እሳቸው ፊታቸውን ነው የተመቱት። ዝሙት የፈጸሙት ግን በየትኛው አካል እንደሆነ ይታወቃል። እና አባ ምንይዋ ምንድነው ደጋ ባጠፋ ቆላ ባጠፋ ደጋ የተመቱት እዚህ ጦርነቱ የተካሄደው እዛ ተች እና ጦርነቱ የተካሄደበትና የተደበደበው ቦታ አይመሳሰልም። ይሄ ብዙ አልተረዳችሁትም ስለመሰለኝ ይቅርታ፣ ስለተረጎምኩላችሁ ድፍረቴ ይቅርታ። አንዳንድ ጊዜ የገባኝ የሚያብራራልኝ ሰው አልወድም። አኝኮ እንደማጉረስ ነው የሚመስለው። እንግዲህ አለቃ ገብረሃና ቅድም እንደተባለ በመጀመሪያ ደረጃ በቤተ ክርስቲያን ያሉትን ሊቃውንት በሁለት እንከፍላቸዋለን። በእምነቱ የረቀቁ ቅዱሳን ሊቃውንት አሉ፣ በእምነቱ የተራቀቁ ደግሞ ሊቃውንት አሉ። በእምነቱ የረቀቁት ሊቃውንት ሃይማኖቱን ወደ ነፍስ ያስጠጉት ናቸው። የነፍስ ጉዳይ የሚያባክናቸው፣ የሃይማኖት ጉዳይ የሚያባክናቸው፣ የክርስቶስ ቁስል የሚጠዘጥዛቸው፣ ራእይ ሁሉ እስከ ማየት ደረጃ የደረሱ ዕውቀትን ከቅድስና ጋር አዋህደው የያዙ ሊቃውንት እነዚህ በእምነቱ ይረቁበታል፣ ይመጥቁበታል። ሌላውን በጸሎት እስከ መርዳት ይደርሳሉ። በእምነቱ የሚራቀቁ ደግሞ አሉ። ለምሳሌ መጽሐፍ ቅዱስን ብዙ ለፊልም፣ ለድራማ፣ ለቲያትር፣ ለንግግር የሚያጠኑ ሰዎች አሉ። እነዚህ ሰዎች በኋላ መጽሐፍ ቅዱስ ለማጥናት ፊልም ሰርታችሁበታልና ግን መንግሥተ ሰማያት ግቡ አይባሉ፣ አትግቡም አይባሉ። ሌላ መለኪያ አለ። ለምሳሌ ኢዮብን በፊልም ላይ ስለጠቀሰ የኢዮብን በረከት ያገኛል የሚል እንትን የለም። ስለ ትዕግስት ለማስረዳት ከኢዮብ የተሻለ ሰው ማምጣት አይቻልም። ስለዚህ በእምነቱ የረቀቁትና የተራቀቁትን ለይቶ ማስቀመጥ ያስፈልጋል። ይሄ በብዛት በዚህ በ17ኛው በ18ኛው መቶ ክፍለ ዘመን የነበሩ ሊቃውንት ተመራማሪዎች፣ ተፈላሳፊዎች፣ ሞጋቾች ነበሩ። እግዚአብሔርን የሚሞግቱ ፈጣሪን የሚሞግቱ። አሁን በእኛ ዘመን ብዙ ሞጋች የለም እንደምታውቁት። አድናቂ የኛ ዘመን በእውነቱ የተባረከ ጊዜ አድናቂ የሚታፈስበት ዘመን ነው። ድሮ አድናቂ ማግኘት በጣም ከባድ። ዛሬ ፌስቡክ ላይ 2-3 ግጥም ጽፎ አስፋልት ላይ አድናቂ ነኝ የሚል ሰው ሞልቶ፣ በእውነቱ እግዚአብሔር የባረከው ዘመን ነው። ብዙ ሳይደግሞ የሚደነቁ አሁን በየመንገዱ ብዙ ሰዎች እናደንቃለን ሲሉ እንደው ሊቃውንቱ እንኳን ዛሬ ያልኖሩ እኔ ስደነቅ ሰው ምን ይገርማቸው ይላሉ ያስባሉ። ጥሩ ዘመን ነው፣ እግዚአብሔር ይመስገን። እና እነዚህ ሊቃውንቱ ቅድም አለቃ ገብረሃና ከየትኞቹ ወገን ናቸው ስንል በሃይማኖቱ ከተራቀቁት ወገን ልንመድባቸው እንችላለን። በሌላ በኩል ግን ቅድም ጌታ እንዳለው መምህር ዳንኤል ክብረት ሌሎችም እንዳሉት አለቃ ገብረሃና እንደ ሀሳብ መስጫ ሳጥን ትውልዱ ተጠቅሞባቸዋል ብዬ አስባለሁ። የሚፈልገውን ነገር ይናገርና እንዳይጠየቅ አለቃ ገብረሃና ይላል። ይሄ በገጠር ያደጋች ሰዎች ታውቃላችሁ። ማታ ማታ በቡጃው ዳር ተኮልኩለን ተረት ይነገረናል። የሚነገረው ተረት በጦጣ፣ በቀበሮ፣ በጅብ። አሁን ጅብም ጦጣም ቀበሮም እንትን አይሰሙ፣ ቋንቋ አይሰሙ። ስለዚህ ዱላ ያነሱ። ለምሳሌ ሴቶች በገጠር ባላቸውን ለመሳደብ ሲፈልጉ ይሄ ልክስክስ ጥጃ ይላል። አሁን በጥጃው በኩል ኬሮፍ እንደሚባል ይሄ በፖስጣ እንደሚላከው ለሰውየው ነው። ጥጃው እንደማይሰማ ይታወቃል። በጦጣ ብልጥን ሰው ለመገሰጽ በጦጣ ምግብ የሚደፍን ሰው በጅብ
ሆዳም አይባልም። በእውነት የድህነት ነው እሱን የሆነ ሰው ሆዳም አለ። እስኪ ጠግቢ ብላ እንጂ ምን አባቱ ደግሞ እንደዚህ ሆዳም ይባላል። እና ምግብ የሚደፍረውን ሰው ምግብ የሚያከብረውን ሰው ሆዳም ብሎ ጅብ ብሎ መሳደብ እና እኔ አሁን ብዙ አንድ ከጎጃ መጠየቅን የሆነ ጓደኛ ነበር ሲነግረኝ አባቴ ነገረኝ ብሎ ነው አያቱ ናቸው የተናገሩት። አባቴ እዛው ቦታው ነበርኩ ብሎ ነግሮኛል። ታላቅ ወንድሙ ሲዳር ነው አያቱ የተናገሩትና ሙሽራይቱ እድሜዋ ገፋ ያለ ሙሽራው ደግሞ ከዚህ ላይ እሳት የበላው እና ሰውየው ሊናገሩ የፈለጉት እህቱ ናት የምትዳረውና ለሰውየው ምን ይሉታል? እንደው እናት እኮ ነው የሰጠው እናት ገብቷችኋል? ሰው እናት ነው የሰጠው ማለት እድሜዋ ገፍቷል ነው በአንድ በኩል እና እሳቸው ደግሞ ምንድነው አንተም እኮ በስለሃል እሷም አሁን ይሄ በእኛ ዘመን የተደረገ ነው። የሚገርማችሁ ነገር ይሄ ግን በሌላ ቀን አንድ ጊዜ ሌላ ሰው ሲናገር ምን ሰማሁኝ? አለቃ ገብረሃና ተብሎ ሰማሁኝ። የሚገርማችሁ ነገር የአለቃ ገብረ ብዙ ሰዎች ሀሳባቸውን ባለቃ ገብረሃና ማስተካከል ይፈልጋሉ። ዝሙት ነክ ነገሩን፣ ብልግና ነክ ነገሩን እኔ ያለ ፍዳቸው በእውነቱ ተጣብቆባቸው ነው ያስባል። በእርግጥ አለቃ ሴት እንደማይምሩ ይታወቃል። በታሪክም ተጽፏል። እንግዲህ ቅድም እንዳልኳቸው በሃይማኖቱ የሚረቁና ምን ብያለሁ የሚራቀቁ ናቸው። አንዳንድ ጊዜ አዋቂ ማለት አማኝ ማለት ላይሆን ይችላል። አማኝነት እንደውም ብዙ ጊዜ ተናግሬያለሁ። እምነት የተለየ እውቀት በሃይማኖት የተጠራቀመ ወሬ ነው የሚሆነው። አሁን እኛ እውቀት አለ ትንሽ ለምሳሌ የኔ እናትና እኔ በእውቀት እንለያያለን። በእምነት እሷ ትበልጣለች፣ በእውቀት እኔ እበልጣለሁ። የትኛው ያጠቃል? እምነቱ ያጠቃል። ምክንያቱም ሃይማኖት ሽምድ ሄዳል እውነቱን ለመናገር እና አለቃ ገብረሃና በዚህ በኩል ብዙ ጊዜ እንደውም ይባላል አለቃ ገብረሃን አንድ ሴት ጠይቀው እንዲህ አላቸው ይባላል እና ሴትዮዋ ቅዱስ ጊዮርጊስ ቤተክርስቲያን ተጠግተው ሲጸልዩ አለቃ ከውስጥ በኩል አይተው ተደብቀዋል። እንደው ቅዱስ ጊዮርጊስ እንደው ተለመነኝ ታረቀኝ ያሉት አስታርቀኝ አማልኝ ታዲያ ሴትዮዋ ከልቧ እየወደቀች ዘርዘር አለቃ ገብረሃናን እሺ ካልሽ ይቅር አለሽ ጌታዬ ምን አልከኝ? ገብረሃናን እሺ ካላልሽ ይቅር አለሽ እሺ ብሎ ሄደው ሴትዮዋ ማታ አለቃ ይመጣሉ። ሴትዮዋ እንግዲህ እንደተዘጋጅተው ያው ቅዱስ ጊዮርጊስ ያዘዘው እሳቸው ያውቁት ነገር የሚሆነውን ነገር አደረጉ ይባላል። ያው ብዙ ጊዜ እንደው መምሬሻው ሲያቀርቡ ባለመኖር በጣም አዝናለሁ እውነቱን ለመናገር እኔ ይሄ 150 ዓመት ሳይረሱ መቆይ ብዙዎቻችን ለአርባችን እኮ የሚያስታውሰን እኔ አሁን ብሞት ለአርባዬ እንደው ደብተር ላይ ስሜ ካልተገኘ ማን ያስታውሰኝ? አለቃ ገብረሃና አፄ ዮሐንስን፣ አፄ ምኒልክን፣ አፄ ቴዎድሮስን እነቴጌጥ ይሄን ሁሉ ዘመን ያቋረጡ ዘመን አቋርጦ ጊዜን ማስረጀት ቀላል አይደል? ብዙዎቻችን ጊዜ እያስረጀን እየጠፋን ዘመን እና አለቃ ዘመን ያስረጃል፣ ጊዜን ያስረጃል። መሳቂያ መሆናቸው ቀላል ነገር ነው። ቀላል ቦታ ነው። የሐዘን በሰፈነበት ሳቅ እንደ ነዳጅ እየተቆፈረ በሚወጣበት ሀገር ብሶት ባለበት ሀገር መተንፈሻ ማግኘት እና እኔ አለቃ ገብረሃና ሊቅ ናቸው እንጂ እኔም ዳንኤል ቅዱስ ናቸው አላልንም። ይያዝልን ጻድቅ ናቸው አላል ሊቅ ናቸው። በእምነቱ የረቀቁ ሳይሆኑ በእምነቱ የተራቀቁ ናቸው። እንግዲህ በእምነቱ ከተራቀቁ ደግሞ እንደው መጨረሻ ብለዋል ይባላል እና ማዘንጊያ እንደው ባክዎት ቀልዱ በቃዎት እንደው ቁም ነገረኛ ይሁኑ አላቸው ይባላል። ማዘንጊያ አረፈሽ እንጀራውን አምጪ 80 መጻሕፍት መክረውኝ ያልተመለስኩ አንቺ መክረሽ ይመለስ አሉ ይባላል። እንደገና በሌላ ቀን ደግሞ ፍትሐ ነገሥት የሚባለው መጽሐፍ እንደሚታወቀው እየሰማችሁ እግዚአብሔር ይስማችሁ አይባልም እንደሰባይ እና አንድ ጊዜ ይባላል ፍትሐ ነገሥት እንደምታውቁት በቤተ ክርስቲያን ትምህርት ማስታረቅ የሚባል ትምህርት አለ። ማስታረቅ ማለት ምን ማለት ነው? እንደው ይቅርታ ሃይማኖት እየሰበኩ አይደለም፣ ስነ ጽሑፋዊ ጠባዩ እንድታዩት ብዬ ነው። ለምሳሌ ማቴዎስ ወንጌል ላይ ያለው ሐሳብ ዮሐንስ ወንጌል ላይ የተጣላ ሊመስል ይችላል። ሉቃስ ወንጌል ላይ ያለው ማርቆስ ወንጌል ላይ የተጣላ ሊመስል ይችላል። ሮሜ መልእክት ላይ ያለው ከቆሮንቶስ ጋር የተጣላ ሊመስል ይችላል። ይሄ አንዱን ጥሎ አንዱን አንጠልጥሎ ለሚሄድ ሰው ለመካድ አንድ ምዕራፍ በቂ ነው። ለማመኑ ሙሉ የሚያስፈልግ ደግሞ ይሄ ያበደ የካደ ያፈቀረ የሰከረ ሰው ለጥርስ ያቀርባል። ሰምታችሁኝ? ያበዱ የካዱ የሰከሩ ያፈቀሩ ለጥርስ አይበቁ። ምክንያቱም ብዙ ጊዜ ሴቶች አፍቅረው ይመጡና ሰውየው ጫት እየቃመ ነው ሲባሉ ኧረ ጎመን ነው ይከራከራል። ምክንያቱም ፍቅር ጫቱ ጎመን አስመስሎ ያሳያል።
ኧረ ሲጋራ ያጤሳል ሲባል ኧረ ዕጣን ነው። ፍቅራቸው እስኪሟጠጥ ሲጋራ ዕጣን ነው። ፍቅር ሲሟጠጥ አፍንጫ ስራ የሚሰራ እና ብዙ ጊዜ እንደዛ አይነት ሰዎች ይፈጠራሉና አለቃ ገብረሃና በእንደዛ አይነት ጉዳዮች በፍታን በመጻሕፍት ላይ ሲናገሩ ምን አሉ ይባላል። መጻሕፍት እንደኛ እጅግር ቢኖራቸው እርስ በርሳቸው ተወጫጭቀው አልቀው ባዷችንን እንቀር ነበር አሉ ይባላል። እንግዲህ ሰው ታውቃላችሁ እጅ ለቦክስ አልተፈጠረም። እኛ ተጨማሪ ስራ እየሰራንበት አንዳንዱ ሰው ለሌላ ነገር ሱቅ ያስፈቅድና ሺሻ የሚያስጨሳል ይባላል ወሬ ሲሰራ። አሁን እጅ የተፈጠረው ለምጽዋት ለበጎ ነገር ነበር። እኛ ተጨማሪ ሺሻ እያስጨስንበት ለቦክስ ጭንቅላት የተፈጠረው ለቴስት አይደለም። እሱ ተጨማሪ ስራው ለማሰቢያ ነው። አሁን ሰው ተጨማሪ ስራ ጥርስ የተፈጠረው ጫት ለማግኘት አይደለም። እውነቱን ይሄ ብሎ ያልተፈቀደ ባልተፈቀደበት እየነገርንበት ነው። እና አለቃ ገብረሃና ምን አሉ ይባላል። መጻሕፍት እርስ በርሳቸው እጅግር ቢኖራቸው እርስ በርሳቸው ይባሉ ነበር አሉ ይባላል። እንግዲህ እኚህ ሰው ሊቅ ናቸው፣ አዋቂ ናቸው። ተክሌ የሚባለውን ዘመን ቅድም አይታቸው ሊቃውንቱ ሲያደርጉ እጅ ስራው በእውነቱ የምታየው ሰዎች አይታቸውታል። መቋሚያው በስልት ነው። ዛሬ ኖታ ባልነበረበት ጊዜ በእውነት እንደ ዛሬ እንደው ሰርጸ አልመጣም መሰለኝ አልነበረ ነው አምልጦኝ ወደፊት እንዲመጣ እንለምዳለን። እሱ ያወራው ያምርበታል። በእውነቱ አንዳንድ ጊዜ ሙዚቃ ሰጠ ሲያወራው እውቀት ይሆናል። ጳውሎስ ሲናገር በኃጢአት የሚሆን ዘፈን ሰጠ ሲያብራራው እውቀት ነው። ቅዱስ ጳውሎስ ሲጽፈው ኃጢአት የሚሆነውና በየምድባቸው አሳምረውታል ማለት ነው። እንግዲህ ምን የፈለኩት ምን ነበር? እና እኚህ አለቃ ገብረሃና ዝማሜውን አይታችኋል። ኖታ የለም። አሁን መቋሚያው እንዴት እንደሚወዘወዝ አይታችኋል አይደል? በአቦታ የለም። መርጌቶች የቆጠሩት ቁጥር የተሰጠ ትምህርት የለም። ትምህርት አቋቋም ትምህርት ቤት ነው የሚሰጠው። እዛ ትምህርቱ ሲሰጥ ጸናት ለምሳሌ አንዱ መርጌታ ከጎንደር፣ አንዱ ከአስመራ፣ አንዱ ከአሜሪካ፣ አንዱ ከአውሮፓ ቢመጡና ዛሬ ማህሌት ቢባሉ ኖታ አይጠይቁ። ትምህርቱ ሲሰጥ መጀመሪያ ጸናጽል ወዴት እንደሚወርድ ሶስት አይነት ትምህርት ነው ያለው። ቁም አለ፣ መረግድ አለ፣ ጽፋት አለ። ቁም ሲሆን እንዴት እንደሚሆን፣ መረግድ ሲሆን እንዴት እንደሚሆን፣ ጽፋት ሲሆን እንዴት እንደሚሆን ህጉ አለ። ስለዚህ ትምህርት ቤት ጉዳዩ የሚያልቅ ማለት አሁን ቅድም መርጌቶቹ ያዜሙት ዜማ ይትባረክ የሚባል ቀን የሚገባበት መጽሐፍ ዜማ ነው ያቀረበው እና ይሄንን መድረስ በራሱ ተክሌ የሚባል ዝማሜ በዚህ ብቻ ሌላ ምንም ሳንጨምር አለቃ ገብረሃና ሊቅ ረቂቅ በዚህ ብቻ ሌላ ሳንጨምር። እኔ ሁል ጊዜ አንድ ሰው ሊቅ ለመባል እኔ እሱን አውቆ ማወቅ አለብኝ ብሎ መሞገት የዋህነት ይመስለኛል። መቼም ፊዚክስ አልበርት አንስታይን ሊቅ ነው ለማለት ፊዚክስ ማወቅ አይጠበቅብኝም። የነገሩ በቂ ነው ብዬ አምኜ ሊቅ ነው ብዬ ተቀምጫለሁ። ሌላ ተጨማሪ አይደለም የሚል ሲመጣ ደግሞ እንጠይቃለን። ሃይማኖት አይደለም እና እኔ ስለ አለቃ ገብረሃና እኔ ፈልጌ አላገኘሁም። ሁለት ቅኔዎች አገኘሁ። አንዱን ቅድም ዳንኤል በአማርኛ ብሎታል። ኮንኑ ኃጥአን ኩሎሙ መጨረሻ ላይ መልካም ነው ይባላል። ይበል ተዘጋጁ። ኮንኑ ኃጥአን ኩሎሙ ይደለወከ ምንተ ያቅሩ ጸላየተ ከሙስማ ትብል አንተ አይደለም እሱ የሰባኪ ነው። አጭብጨባ ለሰባኪ ለኔ ቢጤ መሃይም ሰባኪና ዘማሪ ነው። ለቅኔ መልካም ነው የሚባለው ወንዶች በሉስ ይበል እንደዛ ነው ባለው ያለቃ ቅኔ ነው። ዛብናኝና 3 ቤት ነበረ። አንዱ ቤት ጠፍቶ 2 ቤት ነው ያለው። እየተቆራረሰ ጠፍቷል። አናውቅ ሞልቼ ላቀርብ ፈልጌ ነበረ፣ ግን ሐሳባቸውን ባላገኝላቸውስ ቢቀርስ ብዬ ትቼው ኮንኑ ኃጥአን ኩሎሙ ይደለው እግዚአብሔር ነው። ጌታ ሆይ ጠላቶቻችን ውደዱ ብለህ ሰብከህ ነበረ፣ አስተምረህ ነበረ። እንግዲህ ጠላቶች ኃጥአን ናቸው፣ እኛ ነን። እኛን አቃጥለህ ታዲያ ሲኦል አቃጥለህ ምኑን ጠላት ውደዱ ብለህ ታስተምራለህ? የነገርከን ተርጉሞ እንጂ በግልባጭ ምን ማለት ነው? ማረን እኮ ማለት ነው። ሌላ ነገር ይቅር በለን ነው፣ ሌላ ነገር የለም። ለምሳሌ ታሳው ጨርሻለሁ። ለምሳሌ አንዱ ኢየሩሳሌም ሊሄድ ያን ጊዜ እንደምታውቁት ዳንኤል ታግዘኛለህ ከጎንደር ከጎጃካ በየት በኩል ወደ ኢየሩሳሌም በሱዳን ነው። በሱዳን ተደርጎ ይኬዳል ኢየሩሳሌም። ያን ሁሉ በረሃ አቋርጦ እሳት እያንገበገባቸው በረሃው እየተረጋገረ እና አንዱ ሰው ይመጣና አለቃ ገብረሃና አባቴ ኢየሩሳሌም ሊሄድ ነው ይጸልዩልኝ ብሎ ጎንበስ ይላል። እሺ ለምን እንደው የምትሄደው? የጌታን መቃብር ልሳለም። ቆርበሃል? አዎ።
እኔ እንግዲህ እንዳንተ ኢየሩሳሌም ለመሄድ አቅም ስለሌለኝ ሆድህን በክፈትልኝ ሳሙት ሆዱ ስትቆርብ እኮ ክርስቶስ አንተ ውስጥ ተቀብሯል። ኢየሩሳሌም ምን አደከመ ነው ምስጢር። ገብቷችኋል ሐሳብ? ኢየሩሳሌም የማን መቃብር ነው ያለው? የክርስቶስ። ስትቆርብ ስጋውን ስትበላ ደግሞ ስትጠጣ አንተ ውስጥ ተቀብሯል። አንዱ ደግሞ የዘመናችን መድኃኔዓለም ምንቅናቶች ሞ ይባላል። ሰውየው የመድኃኔዓለም ገንዘብ በላ ይባላል። እና ፓትርያርኩ አስመጥተው ሲጠይቁት ለምን ገንዘቡን የበላኸው የመድኃኔዓለም ሲባል እንኳን ገንዘቡን ስጋዬን ብሎ የለም ወይ የዘመን ገብራና የደሙ እንኳን ገንዘቡን ስጋዬን ብሎ የለም ወይ አባታችን ምን አለ ቢበላው አለ ይባላል። ይውሰደው እውነቱን። ይሄ ቃሉ ብቻ ያስፈራው ነው ተለመነ እንደው ጅጠምዞ ከሚሰርቅ ደም አስቆ የሚወስድ ይሻላል። እና አንዱ ቅኔ ይሄ ነው። ዛም ሁለተኛው ቅኔ ደግሞ ጉባኤ ቃና ናት። ይሄም ሌላ ያለቃ ገብረሃና ዕውቀትና አስደንጋጭነት የሚያሳይ ነው። ምንድነው የሚል ይሄኛው ደግሞ የአምር ፍትሐ እግዚአብሔር ላይላዊ እንዛረጋዊ ነበር እስመ መጉት መራዊ በቅድሙ ነው ይሄ ይደም የአምር ፍትሐ እግዚአብሔር ላይላዊ እንዛረጋዊ ነበር እስመ መጉት መራዊ ይሄ ምን ማለት መሰላችሁ? እግዚአብሔር ፍርድ አያውቅም ነው መነሻው። እግዚአብሔር ፍርድ አያውቅም። የመንዝም ሴት ብለዋለች ይባላል። ይሄንን መንዝ ልጇ ሴት ልጇ ሞተችባት ማለት ብላ ልጅ አዘነችባት። በኋላ አዘን ላይ ያለች ጎረቤቷ የእመቤታችን ቤተክርስቲያን ነበረች ይባላል። ቤተክርስቲያኑ ተቃጠለ። የእመቤታችን ቤተክርስቲያን እመቤታችን ደግሞ የክርስቶስ እናት ናት፣ የእግዚአብሔር እናት ናት። እዛ ላይ ቁጭ ብለህ ስታላግጥ በሰው እናት አረረች አዘኑ ቅመሰው አለች ይባላል። ምክንያቱም የማን ቤተክርስቲያን የተቃጠለው? ማርያም የማን እናት ናት? የእግዚአብሔር። የእሷ ልጅ የገደለ ማን ነው? እግዚአብሔር። የልጅ ገደለ ዛሬ ስትስት የአንተም እናት አረረች ቅመሰው ነው። ይሄ ከላይ ማሸኛው ትችት ይመስላል። እሽጉ ሲከፈት ግን እንደ ሙዝ ልጣጩን ስናነሳው ሙዝ ነው ያለው ውስጥ ምስጋና ይባላል። እና አሁን የምን እግዚአብሔር ፍርድ አያውቅም ብሎ ተናገሩና ሊቁ ምን አሉ? እንዛረጋው ይነብር እስመ የመጉት መራዊ። እስኪ ነው በእናንተ ፍረዱ ብትባሉ ነገሩ እዚያ ፍረዱ አይለንም እንጂ ቢለን እንደው ለዛሬ ይበለና ከሽማግሌና ከሙሽራ ማን ይሞጥሩ? እንደው ምረጡ ከሁለቱ አንዱ ይሞታል። ሁለቱም ቢኖሩ ጥሩ ነው፣ ግን በግድ አንዱ መሞት አለበት። ምረጡ ብትባሉ ማን ይሞታል? አቤት ሽማግሌ ነው የምንለው እኛ አባላሾች ነና። እግዚአብሔር ግን ያውቅበታል። ማን መቼ እንደሚሄድ እንዳለበት ያውቅበታልና ጥቅምት 14 ቀን አረጋው የሚባሉ ጻድቅ አሉ። እኛ አረጋው የሚባሉ ጻድቅ ደብረ ዳሞን የምታውቁ ከሆነ በትግራይ ያለ ትልቁ ገዳማችን ነው፣ ከቅርሶቻችን አንዱ ነውና እዛ ገዳም ላይ የሚኖሩ ዘንዶ የሚታዘዝላቸው በህይወት የተሰው ያልሞቱ ነው። አረጋዊ ማለት ሽማግሌ ማለት ነው። እሳቸው አልሞቱም። በዛው ቀን ደግሞ በ14 ደግሞ ገብረ መራዊ የሚባለው ሙሽራ ማለት ነው። ሙሽራው ደግሞ በዛ ቀን ገብረ ክርስቶስ የሚባለው ደግሞ ሰውነቱ ተልቶ ተበላሽቶ በሰማይ በቅድስና በንጽህና በጽድቅ የሞተ ሰው እና ሙሽራው እያለ ሽማግሌው እያለ ሙሽራው ገለዋልና ፍርድ አታውቅም ማለት። ነገር ግን አረጋዊም ጻድቅ ናቸው፣ መራዊም ጻድቅ ነው። እግዚአብሔር ፍርድ አዋቂ የሚገባውን ስራ ነው የሰራው እግዚአብሔር። የሰማኑን በልቦናችን ያሳድረው። ጥሩን ያሳድረው። የማይረባ ከሆነ ያሳድረው። እያቀራቸው አሳድሩ። አገበስብሳችሁ ይደርብናል ነው አንዳንድ ሰው እንግዲህ ቀደም ሲል መምህር ዳንኤል ክብረት በጣም ብዙ ጊዜ ስለ አለቃ ገብረሃና ሲናገር ሰማዋለሁኝ። እንዳለ ጌታ ያቀረብክበትን እውቀት ላይ የተመሰረተው ሁሉ ግንዛቤ ያስጨበጠን የዳንኤልም ያንተም የዳንኤል የሁለቱም የሁሉንም የመምህር የሻውንም እግዚአብሔር ይስጥልን። እኔ ግን እናንተን መክራችሁ እዚህ በመምጣታችሁ እግዚአብሔር ይስጣችሁ። ጥሩ አድርጋችኋል፣ አበጃችሁ። ይሄ ነው የቸገረን። እዚህ ውስጥ ያለን ደግሞ ሌሎች ዋኖች አሉ፣ በፖለቲካ ውስጥ ያሉ ዋኖች አሉ። በቀደም ጠቅላይ ሚኒስትሩ ከአፄ ምኒልክ እስከ እሳቸው ያሉትን ሁሉንም በአንድ ካርቶን አሽገው አመስግነው በእውነቱ አዲስ መንገድ አሳይተውናል። እግዚአብሔር ይስጥ። መመሰጋገብ እንል ነው። እኔ የሚገርማችሁ እኔ አሁን መንዙማ ታውቃላችኋል። አሁን መንዙማ ሲባል አንድ ሽማግሌ ሙስሊም ድምፃዊ ማን ሆነ ስማችሁን አላውቅም። እኔ እስላሞች ካላችሁ መንዙማችሁን እየተበላሸ ስለሆነ ወጣቶቹን ተቆጧቸው። እኔ አያገባኝም፣ ግን ትጎዳላችሁ። የኛ መዝሙር እንደሱ የቀለጠብን የከሰርን በእኛ የደረሰ እንዳይደርስባችሁ እግዚአብሔር ይጠብቃችሁ።
ስለዚህ ጊዜ ልስጥልን ምስክር በእውነት እንዲህ ያለ ፕሮግራም በማዘጋጀት ጊዜ ልስጥልን። ዋኖቻችንን ወደፊት ደግሞ በፖለቲካው፣ በኢኮኖሚው፣ በማንኛውም መንገድ ያሉ ዋኖቻችንን አንድ ሆነን እጅ ለእጅ ተያይዘን እንደተባለው እናከብራቸዋለን፣ እናገናቸዋለን። እነሱ ከፍ ስናረግ በግልባጩ ማን ከፍ እያለ ነው? እኛም ተስፋ ይኖረናል። ነገ እንድንታሰብና ስማችን 40 ላይ እንዳይቀርና ሙት ዓመት ላይ እንኳን ድረስ ለመታገል እንሞክራለን። ደህና